11ኛው ሰዓት እውነተኛ ታሪክ ክፍል 19። በእናትህ ልብስ መቀየር ፈልጌ ነበር፣ አግዘኝ። ቀኑን በጠዋቱ ደመቅ ማድረግ እፈልጋለሁ። አባቴ ስመጣ ቆንጆ ሆኜ ልጠብቀው አለችኝ። ግንባሬን ቆጠር እያረኩ ማለት እኔ እንዴት ላግዝሽ አልኳት። ልብሴ እንድለብስ ነዋ። ልብስ መረጥልኝና አውጥተህ እንድቀይር አለችኝ። አንቺ ያምሻል እንዴ? እናቴ እስክትመጣ ጠብቂ እንጂ እኔ እንዴት ነው ማግዘሽ? ባይሆን እስከዛ ፀጉርሽን ላስይዝልሽ አልኳት። ወደ እሷ እየተጠጋው ተውሺ፣ ልብስ አውጣልኝና ስጠኝ ለራሴ አለችኝ። ሙሉ ቀሚስ አውጥቼ ሰዳች። ግዴታ ልብሷን ለማልበስ የለበሰችውን ለማውለቅ እጇ መፈታት አለበት። ፈታውላት። ያሟታል ብዬ ከመፍራቴ የተነሳ እጄ እየተንቀጠቀጠ ነበረ። እሺ አሁን እንዴት ልቀይርልሽ? መቼስ በብጃማ ላይ አልደርበውም ወይ ደግሞ ራቁትሽን አላደርግሽም አልኳት። በቃ ተወዋልኩ። እጅን ከፈታሃልኝ ራሴ ጨርሰዋለሁ። ፊትህን አዙር ወይ ውጣ አለችኝ። ፊቴን አዙሬ ቆምኩኝ። ልብሷ እጇን ሲነካባት የምታወጣውን የስቃይ ድምፅ መቋቋም ከምችለው በላይ ነበረ። ከሷ በላይ ህመሙ እኔን ተሰማኝ። አስሬ ጨረሽ ልዙር እያልኩ ቆምኩኝ። በመጨረሻ እሺ እጄን እሰርልኝ በቃ አለችኝ። እሺ ብዬ እጇን ማሰር ጀመርኩ። ህመሙ እየባሰባት ነበረ። እሺ ምን ላርግልሽ እንዲሻለሽ አልኳት። ልብሶቿን እያስተካከልኩ እኔ እንጃ። እኔ ግን ይህንን ነገር መልመድ የምችለው አይመስለኝም። እጅን ቶሎ ካልተሻለኝ የማብድ ነው የሚመስለኝ አለችኝ እያለቀሰች። ወደ ደረቴ ጥብቅ አርጌ አቀፍኳትና ይሄ እኮ ያልፋል፣ ለትንሽ ጊዜ ነው ማሂ። ዘላለማቸው እንደዚህ የሚኖሩ አሉ አይደለ? እጅና እግራቸው ሳይኖራቸው ደስተኛ ህይወት የሚኖሩ ጥቂት አይደሉም። አንቺ ለቀናቶች እንዴት ይከብድሻል አልኳት። እሱስ ልክ ነህ አለች። በግራ እጄ እንባዋን እየጠረኩ ድንገት ትኩር ብያየዋት። ምን ነው ለምንድን ነው እንዲህ የምታይኝ አለችኝ እንደ ማፈር እያለች። ለምን እንደሆነ አላውቅም፣ ግን ሁሌ ሳይሽ ታሳዝኝኛለሽ አልኳት። ምን ነው የሚያሳዝንህ? አንተ ማትረባ አለችኝ። እኔ እንጃ ማሂ አላውቅም፣ ግን ፊትሽን ሳየው ድምፅሽን ስሰማ ልቤ ውስጥ የሀዘኔታ ስሜት ይሰማኛል አልኳት። ፈገግ አለችና ልብህ ውስጥ ያለው ምናልባት ሀዘኔታ ሳይሆን ፍቅር ይሆናል። እስቲ የዛኔ ሆስፒታል የገባው ጊዜ ምን ተሰማ አለችኝ። ኧረ ማሂ ላብድ ነበረ። ፈጣሪ በአንቺ ቦታ እኔን እንዲያደርገኝ ለምኛው ነበር። ብታይ በቃ ከአንቺ ጋር ህይወቴ ሁላ ያበቃለት ነው የመሰለኝ። ከፈጣሪ ጋር ሁላ ግብግብ ፈጥሬ ያለው እኮ እሱ ይቅር ይበለኝ እንጂ አልኳት። ታዲያ ይህንን ስሜት ምን ትለዋለህ አለችኝ ወደ እኔ ቀረባ አይኔን እያየች። ምናልባት አንቺ እንዳልሽው ፍቅር ሊሆን ይችላል ብዬ ከንፈሯን ራሴ ግጥም አርጌ ሳምኳት። በተራዋ እሷም ሳመችኝ። ተራዬን ጠብቄ ደከምኳት። የእናቴን ድምፅ ስሰማ እንዴት ተስፈንጥሬ ተነስቼ እንደወጣው ሳላውቀው ከክፍሏ ወጥቼ ወደ ኋላ ዙሬ ለማየት ድፍረቱን እስካጣ ነበር የደነገጥኩት። ልጄ ቆየሁባችሁ እንዴ ቁርስ ሳትበሉ አለችኝ። አረማ አልቆየሽም፣ ግን እኮ ገና እኮ ነው ሰዓቱ። እኛ በጠዋት ተነስተን ነው አልኳት። ሌሊት ተነስቼ ሰራርቻለሁ። እስክትነሱ የሄድኩት ነው። በቃ አባትህን ልቀስቅሰውና እንምጣ ብላ ወደ አባቴ ጋር ገባች። እኔ ቁጭ ብዬ ቆምኩኝ። ቀጥ ብዬ ቆምኩኝ። ወደ ማሂ ጋር ተመልሼ ነይ ቁርስ እንብላ ለማለት ድፍረቱን አጣው። ቀጥ ብዬ ሳሎን ገብቼ ራሴን ለቁርስ አዘጋጀው። ቁጭ አልኩኝ። እናቴ መጣችና ነገርኳት ለማሂ አባትህ እየታጠበ ነው፣ ና እናግዘኝ፣ እስኪመጡ እናቀረበርብላቸው አለችኝ።
ተነስቼ እናቴን ማገዝ ጀመርኩ። አባቴ መጥቶ ቁጭ አለ። አቀራርበን ስንጨርስ እናቴ ቁማ እንዴ አለችኝ። ቆይ ማሂን አልጠራሃትም እንዴ አለችኝ። እኔ እንጃማ ሂጂና ያት እስኪ አልኳት። ሄዳ ደግፋ ይዛት መጣች። አይኗ እንዳለ ማየት ሞት መስሎ ተሰማኝ። ያኔስ ሰክራ ነው። አሁን ምን ይባላል አልኩኝ። እሷ መጥታ ቁጭ ካለችበት ፊት ለፊት ላለመሆን ቦታ ቀየርኩኝ። አጎንብሼ ቀና ሳልል መብላት ጀመርኩ። አባቴ የኔ ልጅ ዛሬ እንዴት ነው? ለውጣለሽ አይደለ አላት። አዎ ደህና ነኝ። ዛሬ ደግሞ በጣም ደህና ነኝ። በህልሜ ራሱ ጥሩ ነገር ነው ያየሁት። በጠዋቱ ደስ የሚል ነገር ተፈጠረ አይደል እንዴ ናታናው ማለችኝ። የጎረስኩትን ምግብ ትን አለኝ። እናቴ ደንግጣ እኔን ልጅ እኔ አፈር ልብላለህ እንተ ውሃ ጠጣ አለችኝ። አባቴ ከተቀመጠበት ከመቼው ተነስቶ አጠገቤ እንደቆመ ፈጣሪ ብቻ ነው የሚያውቀው። ከእናቴ ውሃውን ተቀብሎ አጠጣኝ። ደህና ነህ አለኝ። ይሉኛል ሁሉንም ደህና ነኝ። ቁጭ በሉ አልኳቸውና ቁጭ አሉ። መሄን ቀና ብዬ ሳያት ጠቀሰችኝ። ሁኔታው አስገርሞኛል። ይች ልጅ ግን ይሄ ጋጥ ወጥነት ከየት ነው ያመጣችው? ቆያማታል እንዲህ አልኩኝ ለራሴ። ምግቡን በልተን እስክንጨርስ ቀና ሳልል አንገቴን እንደደፋው ቁርሴን በቃኝ ብዬ ተነሳሁኝ። መሂም እኔም በቅቶኛል፣ እባክህ እንድነሳ ታግዘኛለህ አለችኝ። እናቴ እንዲህ ዋሂ አንቺማ በጉርሻ ስለምትበይ እኮ የልብሽ አይደርስልሽም አለቻት። አይ በቃኝ እናቴ አመሰግናለሁ አለቻትና እባክህ አግዘኝ እንድነሳ፣ ትንሽ ቲቪ ባይ ጥሩ ነው አለችኝ። እሺ ብዬ እጇን ያስኳትና ስነካት ሰውነቴ ልክ አልነበረም። በውስጤ ምን ሆኜ ነው? ቆይ እንደዚህ የምጀጀለው እንደ ጅል የሚያደርገኝ በቃ አንዴ ተፈጥረዋል አይደለም እንዲህ እላለው። ወስጄ ሶፋ ላይ አስቀመጥኳትና እኔ እናቴን በመነሳሳት ማገዝ ጀመርኩኝ። ማሂ ፈገግ እያለች በወጣው ቁጥር በነገር እያነቆረች ታበሳጨኛለች። እናቴ አጠገቧ ቡናውን አቀራረበችና ልጄ በቃ ዛሬ ፏ ላረገሽ ደስ እንዴልሽ፣ እንዲያውም በዛ ላይ አሁን አባትሽ ይመጣል አለቻት። አጠገቧ ቡናውን እያፈላች የልብ ልቧን ታወራላታለች። እናቴና ማሂን ልክ እንደ ልጅ የተቀበለቻት ነገር ግርም ይለኛል። ገና ስለ እሷ ምንም ሳታቅ እንዳየቻት ነበር የወደደቻት። መሂን ብትሆን ቀለል አርጋ ነው የምትቀርባች። ስታወራት እንደ እናት እንዳሳደገቻት ነገር ነው አወራራቸው። በመሀሉ እኔ ብድግ አልኩኝና መኝታ ቤት ገባሁኝ። እየተናነቀ ያስቸገረኝ ሳቄን ለቀቅኩት። ሽንት ቤት ገብቼ መስተዋት ፊት ጅንን ብዬ ቆምኩኝና ራሴን አስተዋልኩት። በመስተዋት ውስጥ የማየው ሰው ሌላ እስኪመስለኝ ድረስ ነበር የሚሰማኝ ስሜት ይሄ ነው ማለት አልችልም። ብቻዬን ፈገግ እልና መልሼ ደግሞ ይሄ እኮ ኖርማል ነው ኮራ በል እንጂ እላለሁ። መልሼ ደግሞ ቆይ ካሁን በኋላ ማሂ ፍቅረኛ የሆነች ማለት ነው ወይስ እንዴት እንቀጥል ነው? ራሴን ጠየቅኩት። ይህንን ግንኙነት ለመጀመር እርግጠኛ ነህ? አምነህበት ነው ወይስ ፊደልን እስከ ዘላለም ከልብህ አውጥተሃታል? በማህሌት ለመተካትም ዝግጁ ነህ ወይስ ጊዜያዊ ስሜት ነው? ጭንቅላቴ ውስጥ ምንም ትክክለኛ መልስ አጣሁ። ቁሜ እንደፈጠጥኩ እናቴ ጠራችኝና ምን እየሰራ ነው? ና እንጂ ቡናችንን እንጠጣ፣ በዛውም ጠፋህ እኮ አለችኝ። እሺ እናቴ ብዬ ያፈላችውን ቡና ለአባቴ አድርሼ ለራሴም ወስጄ ቁጭ አልኩኝ። ማሂ አጠገቧ ስለሆነች እራሷ ተሰጣቻት። ቡናችንን ስንጨርስ አቶ ሳሙኤል ሲመጡ መልሰን ስለምናፈላ ብላ መልሳ አቀራረበችው። እናቴ ምሳ ማዘጋጀት ለመጀመር ብላ ወደ ክችን ገባች። ተከተልኳት። ገና እኮ ነው አሁን ጀመረሽ፣ ለምን ትሰሪያለሽ? ከማሂ ጋር ቁጭ ብለሽ አታወሪም እንዴ አልኳት። አይ ልጄ
አቶ ሳሙኤል ስንት ሰዓት እንደሚደርሱ አላውቅም። ቆንጆ ነገር አዘጋጅቼ ለመጠበቅ ነው አለችኝ። እሺ ብዬ ተመልሼ ወደ ሳሎን ቁጭ አልኩኝ። የማየው ሁላ ግራ ገባኝ። አባቴ ከማሂ ጋር ጨዋታ አንስቶ ማውራት ጀመረ። በተቻለው መጠን ትሪት ለማድረግ እየሞከረ ነበር። ሲጨንቀኝ ከቤት ወጣሁኝና እህቴ ቤት ሄድኩኝ። የአገር ልብስ እያጠበች ነበረ። ለግዝሽ እንዴ ብዬ ከሷ ጋር ማጠብ ጀመርኩኝ። ቀና ብላ አይኔን አየችኝና ምን ሆነሃል አለችኝ። ምን ሆንኩ አልኳት። በመጀመሪያ እንዴት በዚህ ሰዓት ማሂን ትተህ እኔ ጋር መጣህ? ሲቀጥል ከመቼ ጀምሮ ነው አንተ እኔን ልብስ ማጠብ ማገዝ የጀመርከው? ብላ በጥያቄ አጣደፈችኝ። ሳቂ እየተናነቀኝ እየተኳሳተርኩም ዝም ብዬ ካየኋት በኋላ ማሂን ሳምኳት፣ ማለት ሳመችኝ። በቃ ተሳሳመን ዛሬ ጠዋት አልኳት። ጮከች። በድንጋጤ ወደ ኋላ ወደቀችና ወደ ግራ ማየት ጀመርኩኝ። ወንድሜ እኔ አላምንም። ጓደኛሞች ሆናችሁ ማለት ነው? እንደምትወደህና እንደምትወዳት ተነጋገራችሁ? ወይኔ ጉዴ እንዴት ደስ ይላል አለችኝ እየተፍለቀለቀች። አረ እንደሱ አይደለም እህቴ፣ በቃ መሳሰም ብቻ ነው እንጂ እንደምንዋደድ አልተነጋገርንም። ግን እኔ ጥሩ ስሜት ላይ አይደለውም። ሲጨንቀኝ ነው ወደ አንቺ የመጣሁት አልኳት። 11ኛው ሰዓት ክፍል 19 እውነተኛ ታሪክ ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በሚቀጥለው ሳምንት ክፍል 20 ይዤላችሁ እመጣለሁ። እስከዛ ቸር ሰንብቱ። ሰላም ለሰው ዘንድ፣ ሰላም ለሀገራችን ተመኝቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንጂ እንዳደረጋችሁበት አምናለሁ። ሌላ ጊዜ እስከምንገናኝ ባይ